ወይኔ ጉዴ! ይሄ ሰውዬ በቀላሉ የሚሸነፍ አይነት ሰው አይደለም። ታዲያ ለምን እንደዚህ እናደርገው? ይሄንን ፎቶ ለሚስት ቀጥታ ከምልክላት ሶሻል ሚዲያ ላይ ፖስት አደርጋለሁ። ከዛም በኋላ አንተም መግቢያን ትፈልጋለህ፣ ሚስትም ለትዳሬ ስል ነው እንጂ። እሺ አሁን ብሩ ገብቶልህ አንተ ስለምትረዳኝ በጣም አመሰግናለሁ። የእውነት በእንደዚህ አይነት መንገድ የቀረብኩት እኮ አንተን ብቻ ነው። የራሷን ክብር ስጠብቅ በጣም የተለየ ሰው ስለ መጣ። ቀጥ ብለው ውጣ። ምን ያደረክ ነው? በል ቶሎ በል ልብሱን ልበስና ቀጥ ብለው ውጣ። ሮቤል አቁም፣ እረፍ። ሉዋና እንዴ ከእጅ ወጣ። ታፍር እንደሞ አድናንና ሉሃና አንድ ላይ በማደራቸው ሮቤል እጅግ በጣም ተናዷል። እንዴት ነው እኔን ሊያመልጠኝ የቻለው? እኔን በፍጹም ማምለጥ አትችልም፣ በፍጹም ከሱ ጋር ማደር የለባትም ብሎ ነበረ። ሆኖም እንግዲህ ከሱ ጋር ስላደረች እጅግ በጣም በመናደድ ወደ ሚራ ይመጣል ማለት ነው። ሚራንም ከአንቺ ጋር ጥሩ ጊዜ ማሳለፍ እፈልጋለሁ፣ እንደዚህ አይነት ጥሩ ጊዜ ከአንቺ ጋር ሳላሳልፍ በጣም ቆይቻለሁ ብሎ ይላታል። እሷም አድናንና ሉሃና አንድ ላይ ስላደሩ እኔ ንዴት ማብረጃክ ነኝ እንዴ? በፍጹም ይሄ ነገር አይሆንም ብላ ስትለው በማማሞት ምዬልሻለሁ ብሎ ይላታል። አንተ እንዲህ ብለህ ስትምል አታፍርም እንዴ? እንዴት ነው በዚህ አይነት ማላ የምትምለው ብላ ስትለውም እውነቴን ነው እኔ ሉሃናን አላፈቅራትም ብሎ ይላል። እሱ ግን የመጣው በንዴት የተነሳሳ ነው ማለት ነው። እንዴት ነው እሷ እንደዚህ የምታደርገው በማለት እንግዲህ እጅግ በጣም ተናዷል ማለት ነው። ያንን ንዴቱን ለመወጣት እንግዲህ በዚህ አይነት መልኩ ከሚራ ጋራ ሆነዋል ማለት ነው። እንግዲህ ከዛንም በኋላ እማማ እቅር በይኝ በአንቺ ስም ሰላም አልኩኝ ይላል። ሆኖም እንግዲህ ፖሊሱን ለማጥመድ ተመካክረው ነበረ። ፖሊሱን እንግዲህ በባለፈው ብር ስትሰጠው ፖሊሱ ምንም አይነት ገንዘብ አልቀበልም ብሏት ነበረ። ገንዘብ እየተባለ እኔ ለስራዬ ታማኝ ነኝ፣ ለስራዬ እንጂ የምኖረው ለገንዘብ አይደለም በማለትም እምቢ ብሏት ነበረ። ሆኖም እንግዲህ እሷም ያንን ገንዘቡን እንዲተላላትም ተናዳለች። ያንን ሁሉ ነገር ደግሞ ለአድናንም ነግሮት ነበረ። እንግዲህ መላ የማያጣው ሮቤል ለምን አታማልዩም ይላታል። ለምን ሴትነትሽን ተጠቅመሽ በዚህ አታስገቢም በማለት ሲነግራት ይሄ በጣም ጥሩ ሀሳብ ነው፣ ግን እንደዚህ የሚቻል አይደለም ብላ ትለዋለች። መርማሪውም እንግዲህ ከእንደገና ወደ እነሱ ቤት ሲመጣ ከአድናን ጋር ተስማምተው እስከ መጨረሻም ከአንተ ጋር እሆናለሁ በማለት መጥቶ ነበረ። ልክ እሱ መጥቶ በሩን ስትከፍት እንግዲህ እጅግ እንደናፈቃት እና ሴትነቷን ለማሳየት ያላረገችው ጥረት የለም። ሆኖም እንደዛ ያልፋታል። ካለፋትም በኋላ እንግዲህ ሳሎን ላይ ይቀመጣል። ሳሎን ላይም ሲቀመጥ ሮቤልን መርማሪው መጥቷል። ያልከውን ስራ አሁኑኑ ቶሎ ብለን መስራት አለብን ትለዋለች። እሱ ስልክ የት አለ ብሎ ሲላት የስልክ አይቸግርም እኔ እሄዳለሁ፣ አንተ እንግዲህ እዚህ ሆነ ፎቶ ታነሳናለህ ብላ ትለዋለች። እሱም በዛ ይስማማል። እንግዲህ ፎቶ እንዲያነሳት እሷም ሄደዋ መርማሪውን ትነካካዋለች ማለት ነው። መርማሪውም ርቀትሽን ጠብቂ፣ እንደዚህ አይነት ነገር አታርጊ፣ እጅግ በጣም ርካሽ ሴት ነሽ በማለትም ይናገራታል። እሷም እንግዲህ ፎቶ እስኪያነሳት ድረስ ሮቤልን ጠብቃ ወደ ከንፈሩ ጋር የተጠጋች መስሎ ፎቶ ያነሳታል። ያንን ፎቶ ካነሳች በኋላ ካጠገቡ ጋር ትሄዳለች። አድናንም ይመጣና መርማሪውን እስካሁን ድረስ እኮ እየጠበቅኩ ነበረ በጣም ቆየ ብሎ ሲለው አይ ሻወር ገብቼ ነበር በማለትም አድናን ይመልስለታል። እሱም እንግዲህ በዛ አይነት መልኩ ከመለሰለትም በኋላ ይሄ ነገር እንዴት ነው እሱ ብሎ ይላል። እሱም በቃ ውሃ አምጣልኝ እስቲ ሲላረ የምን ውሃ ነው? ሻይ ትወዳል ነበር ወይ? ሻይ ላፍላል ብሎ ሻይ ለማፍላት ወደ ውስጥ ሲሄድ ሚራ ትመጣለች። ሚራም ትመጣና እንግዲህ
ይሄንን ምርመራህን ስለሳራ ያለውን ነገር እንድታቆም እፈልጋለሁ፣ ላስጠነቅቀን የመጣው ትለዋለች። ምንድን ነው በስራዬ ላይ የምታስጠነቅቅኝ? እጅሽ ካለበት ተናገሪና እኔ ላቀልልሽ ብሎ ይላታል። እሷም ምንድን ነው የምታቀልልኝ? የኔ እጅ ምንም ነገር የለበትም፣ ግን እንድታቆም እፈልጋለሁ ብላ ትለዋለች። በፍጹም ይህንን ስራ አላቆምም ይላታል። እሷም እንግዲህ እኔን የማታቆም ከሆነ አንድ ነገር ላሳይ ብላ ትለዋለች። እሷም ምንድን ነው የምታሳየኝ በማለት እንግዲህ ስትጠይቀው ሆኖም ይሄንን ፎቶ ታሳየዋለች። ፎቶውን ስታሳየው እጅግ ይደነግጣል። እንግዲህ ይሄንን ፎቶ ለባለቤት እልክላትና በተጨማሪ ደግሞ አብረን እንዳደርን እነግራታለሁ። በእርግጥ እርግጠኛ ነኝ እኔን ታምነኛለች። ከዛን እንግዲህ ትዳርህን ታጣዋለህ ማለት ነው ብላ ትለዋለች። እንግዲህ የመርማሪው ደግሞ ሚስት ባለሀብት ናት። እሷ ራሷ ናት የምታዘው። ደውላለትም የት ነበርክ እያለች ነው። ከዛን ወይ ሴት ብር ያላትን ሴት ማግባት ለካ እንደዚህ መከራ ነው እንዴ በማለት እንግዲህ እያሰበም ነበረ። ቶሎና የት ነበር የት ወጣ እያለችው ትገኛለች። እንግዲህ ሴቶችዬ እንግዲህ በብር ብቻ እንደዚህ ሰው ማሽከርከር ጥሩ አይደለም። ትዳርና ብር አይገናኝም ማለት ነው ብዬ እላለሁ። ብር አላቂ ጠፊ ነው። ትዳር ግን ሞት እስኪ ለየ ድረስ ስለሚቀመጥ ማለት ነው። ፍቅር በብር አይደለም የሚገዛው እና ሁሉም አንድ ጊዜ አንዱ ብር ባይኖረው አንዱ ሊኖር ይችላል። የሰው ልጅ ጤነኛ ከሆነ ሰርቶ ያልፍለታል ማለት ነው። እና ሆኖም እንግዲህ ሚራ በዛ ፎቶ ታስፈራራዋለች። እሱም በፍጹም በዚህ ፎቶ አተውም ከፈለግሽ ላኪላት፣ እኔ በስራዬ ድርድር አላቅም እያላት ነበረ። እሷም ምን ይሻለኛል ይሄ ፖሊስ እንዲሁ እጅ የሚሰጥ አይደለም ትላለች። እንግዲህ ሮቤልን እኔና አንተ አሁን አንድ ላይ መስማማትና አንድ ላይ ተያይዘን መጥፋት አለብን ብላ ትላለች። እንግዲህ ሉሃናና አድናንም እንዳያችሁት አንድ ላይ አድረዋል። አንድ ላይ ቢያድሩም ግን ምንም አይነት ነገር እንዳላደረጉ ነው እያወሩ የነበሩት። እንግዲህ ሉሃና እንደፈራችና እሱም አንቺ በወደድሽና በፈቀድሽ ሰዓት እንጂ በግዳጅ የሚሆን ነገር አይደለም ብሎ እንግዲህ እንዲሁ አብረው አድረዋል። ሆኖም ሮቤል እጅግ በጣም ተናዷል። አድናን እሱ ድንግልናውን የወሰደ መስሎት በጣም እጅግ ተናዶ እንግዲህ ሚራ ሉሃና ጋር ይመጣል። ምንድን ነው ያደረጋችሁት? ከአድናን ጋር አንድ ላይ አደራችሁ አይደለ? እንደዛ እያፈቀርኩሽ ብሎ ይላታል። ከዛን እሷም አዎ አብረን አደርን፣ ምን አደረጋችሁ ብሎ ይጠይቃታል። እሷም የኔና የባሌ ሚስጥር ነው፣ ምንም ነገር ብናደርግ ምንም አያገባህም ብላ ትለዋለች። እሱም እንግዲህ እጅግ በጣም ይናደዳል። በዛ እየተነሳ በጣም እጅግ ይናደዳል። እሷም እንግዲህ አናዳው ትሄዳለች። መርማሪውንም እንግዲህ ስለ እህትየው ትጠይቃለች። እህቷም እንደምትገኝና አንዳንድ ምንጮችን እንዳገኘ ነግሯት ነበረ። ግን አሁን ላይ መርማሪውም ምናልባት ሳራን ገለዋት ይሆን ወይ የሚል ጥርጣሬ ውስጥ ገብቷል። ሆኖም እንግዲህ መርማሪውን በስተመጨረሻ እሷ እሺ ፎቶውን እልካለሁ ብላ ስትል ብትልኪም ላኪ ብሎ ካላት በኋላ ይሄ ነገር እንደዚህ በቀላሉ የሚፋታ አይደለም በማለት እንግዲህ ፎቶውን ከምልክ ለምን ሚዲያ ላይ አልበትነውም ብላ ስትለው እንግዲህ ሚዲያ ላይ ከምትበትኝ እሽ ሀደ እንቲቲቪን ሀደ ገብል አነሁ ሀደ ገብል በስ ስኔን እንግዲህ በስተመጨረሻም እሷ ብር አስገባላለሁ ካልሆነም ደግሞ ሚዲያ ላይ ሁሉንም ነገር አጋልጣለሁ ብላ ትለዋለች። እሱም ቆም ብሎ ያሰብና አድናን ይቅርታ አድርግልኝ፣ ለትዳሬ ስል ነው ይሄንን ነገር እያደረግኩ ያለሁት ብሎ ይለዋል። እሷም አካውንትን ስጠኝና ወደ አካውንት አስገባልሃለሁ ብላ ትለዋለች። እሱም እንግዲህ እሺ ብሎ በስተመጨረሻ ይስማማል። እሷም እንግዲህ እንደዛ ከተስማማላት በኋላ ምን እያደረግክ ነው ያለከው እንግዲህ ብላ ትለዋለች። እሱም ሂድልኝ ከዚህ ሂድ በማለት እንግዲህ
መጠየፏን መቆጣቷንና ማሸነፏን ትናገራለች። ሆኖም እንግዲህ አድናን ከጠየቀ ምንም የማይረባ መልስ ስጠው ብለዋለች እና ፎቶውን አጥፊልኛ ብሎ ይላታል። ፎቶውን እንግዲህ አላጠፋችውም፣ ሄድ እኔ ሲፈልገኝ ነው ማጥፋው በማለት እንግዲህ አንቋሻ ፖሊሱን ሸኝቷለች። ሚራ አሸንፈዋለች ማለት ነው። እንግዲህ አሁን እንግዲህ መርማሪው ምን እንደሚል በቀጣዩ ላይ እጅግ በጣም አሪፍ እየመራ ነበረ። ሆኖም እንግዲህ በዚህ አይነት ፎቶ ትዳሩን ለማዳን ሲል እንዲህ አይነት ምላሽ ሰጥቷል ማለት ነው። እንዴት እንደሚሆን እንግዲህ በቀጣዩ ላይ የምናይ ይሆናል። እጅግ በጣም የምትገርም ናትና እንዴት አድርጓ በእጇ እንዳስገባችው ባናቅም በዚህ አይነት ሁኔታ ውስጥ በእጇ አስገብተዋለች ማለት ነው። እና እንግዲህ ሚራ የሳራ ሀቅ እንዲቀር አድርጓለች። የሳራ ነገር ከቀረ እንግዲህ የሳራ ነገር ካልቀረ ደግሞ እሷ እንደምትታሰር ስለምታውቅ እንግዲህ ስለ ሳራ በዚህ አይነት መልኩ ሀቋ እንዲቀር አስደርጓለች ማለት ነው። እጅግ በጣም ነው የሚገርመው ማለት ነው። እንግዲህ በዚህ አይነት ሁኔታ እንግዲህ የሳራን ምርመራ እንዲያቆም አድርጓለች። ሌላ መርማሪ ማምጣት አለበት። እንግዲህ እንደኔ ሀሳብ መርማሪው ለአድናን ሁሉንም ነገር በግልጽ ቢነግረው አድናን ደግሞ ሌላ መርማሪ ማምጣት ይችላል። ያ መርማሪም እንዲጠነቀቅ ማድረግ ይችላል ብዬ አስባለሁ። እንግዲህ እሷ ይሄንን ነገር በዚህ አይነት ነገር ጨረስኩ ብላ ተገላግላለች። እንግዲህ ሮቤል ግን ብሩን ለማንም እንዳሰጪ ብሎ አስጠንቅቋት ነበረ። ግን እሷ እንግዲህ ብሩን አሁንም እየበተነችው ትገኛለች። ለመርማሪውም ብዙ ብር ነው ያስገባችለት። እንግዲህ የቤቱን ብር እየበታተነች ነው። ሮቤል ግን ያንን ብር ካገኘ ሮቤልን ሮሃናን ይዞ የመጥፋት እቅድ ነበረ። ሆኖም ሚራ ብሩን እየጨረሰችው ነው ያለችው። ፖሊሱንም ቀይሰት